የውዱ ክለባችን አርሰናል ደጋፊ ሆነ ማለት ነው። ይሄን ቪዲዮ 20 30 40 50 ጊዜ እያረክ ኮፒ ሊንክ እያረክ ነው ማየት ያለብህ። አርሰን ቬንገር ማን ናቸው? እኛ ጋርስ እንዴት መጡ? አርሴን ክለባችንን ሳይቀላቀሉ በፊት ጆርጅ ግራሃም የሚባሉ ትልቅ አሰልጣኝ ነበሩ። ለአርሰናልም 2 ፕሪሚየር ሊግ እና ሌሎች ዋንጫዎችን ማምጣት ችሎ ነበር። ከዛ በኋላ ግን ጆርጅ ግራሃም በ1995 የፕሪሚየር ሊግ ሲዝን ላይ ማለት ነው ከተለያዩ የተጫዋቾች ኤጀንት ገንዘብ መላይ ከፍሉ እንደነበር ታወቀ እና በጣም ትልቅ የሆነ የሚዲያ ውርጅብኝ አጋጠማቸው። ክለቡም ከሳቸው ጋር ራሱን አሶሲዬት ማድረግ ስላልፈለገ ከብዙ አመት ከጋሉት በኋላ ቡድናችንን ለቀው ወጡ። ከሳቸውም በኋላ እንግዲህ እዚህ ጋር የምታዩቸው ብሩስ ሪዎች የሚባሉ አሰልጣኝ ለ1 አመት ቡድናችን አሰለጠኑ። 5ኛ ይዘው ነው የጨረሱት ክለባችን። የሰሩት ትልቁ ስራ ግን ዴኒስ ቤርካምፕ ማስፈረማቸው ነበር። ከዛ በኋላ አርሰናል ማን ነው የሚመራው ቢባል ትልቅ ጥያቄ ምልክት ነበር። በጊዜው ከክለባችን ጋር ስማቸው ሲያዙ ከነበሩ ሰዎች አንዱ ዮሃን ክራይፍ ነበሩ። ግን ክለባችን አርሰናል በዴቪድ ዲን ምክንያት ከጃፓን አንድ ፈረንሳይ አሰልጣኝ ሊያመጣ ነው ሲባል እንደነ ኢያን ራይት አይነት ተጫዋቾች አርሰን ቬንገር ክለባችሁ ሊመጡ ነው ምን ተላለ ሲባሉ አርሴን ማ እንዲሉ አርጓቸው ነበር። እንደ ቀልድ ነው ያለው እሱ። ነገር ግን አርሴን ሁ የሚባል መጽሐፍ እስኪጻፍ ድረስ የ1998 ሲዝን ተወስቶ ይኖራል። ቬንገር እንግዲህ ስትራስቡርግ ፈረንሳይ ከተማ ውስጥ ሲሉ የተወለዱት ለስትራስቡርግም ተጫውተው አልፈዋል። አሁን እንደምንሰማቸው ትላልቅ ተጫዋቾች ሆነው ባያልፉም ነገር ግን እግር ኳስ ተጫዋች ነበሩ። ቬንገር አሰልጣኝነታቸውን የጀመሩት ናንሲ በሚባል ክለብ ነው። ነገር ግን 3 አመት እዛ ከቆዩ በኋላ ወደ ሞናኮ ተዘዋውረው ስኬት ድልን ማግኘት የጀመሩበት ክለብ ያ ነው። እዚህ ጋር የምታዩት ተጫዋች ባይቴ ግሌን ሆደል ይባላል። በጣም ትልቅ ተጫዋች ነው። ብቻ እሱና የተለያዩ ተጫዋቾችን በዛ ቲም ዲቨሎፕ በማድረግ በፈረንሳይ የሊጋ እና የኩፕ ዴ ፍራንስን ዋንጫ ማሳካት ቻሉ። እዛ ሞናኮ በነበሩበት ሰዓት ላይ ለቲቲ ወይም ደግሞ ለቴሪ ዳንኤል ኦነሪ የመጀመሪያ እግር ኳስ ካሪየሩን ዴቢው የሰጡት እሳቸው ነበሩ። ነገር ግን በሞናኮ ባጋጠማቸው የውጤት ቀውስ ለቀው ሊጉን ወዴት ሄዱ ይመስላችኋል? ወደ ጃፓን ናጎያ ግራምፐስ 8 የሚባል ከዚህ በፊት ሰምታችሁ የምታውቁ አይመስለኝ ቲም ጃፓን ሊግ ሄደው ማሰልጠን ጀመሩ ማለት ነው። በዛም ያሉ ኢምፔረርስ ካፕ የሚባለውን 1996ን ዋንጫ ማንሳት ችለው ነበረ። አርሰናል የነገርኳችሁ ውጥንቁጥ ውስጥ እያለ እዚህ ጋር የምትመለከቷቸው ዴቪድ ዲን የሚባሉ ሰውዬ አርሰን ቬንገርን ከትንሽ አመታት በፊት አግኝተዋቸው የሆነ ነገር ላይ ሲያናግሯቸው የነበራቸው የእግር ኳስ እውቀት የተለያየ ቋንቋ መናገር መቻላቸውና የእግር ኳስ ፊሎሶፊያቸው አስደምሟቸው ስለነበር እሳቸው ወደ ክለባችን ለማምጣት በጣም ፑሽ ካረጉ በኋላ እኚህ ሸንቃጣ ፈረንሳዊ የክለባችን አሰልጣኝ ሆነው በ1996 ዓ.ም ተቀጠሩ ማለት ነው። በጊዜውም የክለባችን አምበል የነበረውና ሚስተር አርሰናል ተብሎ የሚጠራው ቶኒ አዳምስ እኚህ የትምህርት ቤት አስተማሪ መስሉ ሰውዬ ለእኛ ቡድን ምንድን ነው የሚጠቅሙት ብሎ ነበረ። የቡድናችን የተከላካይ ክፍል እሳቸውም ሳይመጡ በፊት በነነ ሊዲክሰን፣ ቶኒ አዳምስ፣ ስቲቭ ቦልድ እና በነ ናይጀል ዊንተርበርን ይመራ ስለነበረ በጣም ጠንካራ ነው። ነገር ግን ቆንጆ እግር ኳስ የሚጫወት ቡድን አልነበረም እና ቦሪንግ አርሰናል ለመባል ይጠሩ ነበረ። ነገር ግን ፕሮፌሰር ጃፓን የነበሩበት ሳለ ያልነበራቸው ልምድ ጠቅሟቸው የእሳቸውን የእግር ኳስ ፊሎሶፊ ከጃፓኖች ትራዲሽን ጋር ምንም አይነት ስራ ሲሰሩ ነክል ኤፊሽንት መሆን እንዳይፈልጉ ታውቃላችሁ። ጃፓኖች ከእሱ ጋር በመውሰድ ዳይተሪ ላይ ወይም ደግሞ የምግብ አመጋገብ ላይ የተለያዩ እግር ኳስ ሳይንሶችን በማምጣትና ተጫዋቾቻቸውንም ከእንግሊዝ ውስጥ ብቻ ሰውን ያን ጊዜ ተለምዶ እንደነበረው ከተለያዩ የዩሮፕና የአፍሪካ ክፍሎች ውስጥ መመልመላቸው ሲሆን ለዚህም ትልቅ ማሳያ የሚሆን የሚችሉት የመጀመሪያ አርሰናል ግዣቸው ነው። እንግዲህ በጣም ህፃን የነበረው ኒኮላስ አኔልካ ነው። በ500,000 ነበር ያመጡት። እንደነ ኢማኑኤል ፔቲ እና ፓትሪስ ቪዬራ አይነት ተጫዋቾችንም ወደ ክለባችን ቀላቅለው ነበር። ሶስቱም እንደምታዩት ፈረንሳይ ናቸው። ሌላኛው ተጫዋች ደግሞ ማርኮ ቨርማርሰን የነበረው በአመቱም በ1997-98 ሲዝን አርሴን ቡድናችን ከዜሮ በመስራት የፕሪሚየር ሊጉን ብቻ ሳይሆን የኤፍኤ ካፑንም ዋንጫ በማንሳት በአርሰናል የመጀመሪያ ዋንጫዎችን አሳኩ። በአርሰናል የመጀመሪያ ደብላቸውንም አሳኩ። ለክለቡ ደግሞ ሁለተኛ ነበር። በእንግሊዝ ምድርም ብሪታንያ ወይም ደግሞ ይሄ ስኮትላንድ፣ ኢንግላንድ፣ ዌልስ ምናምን ነገር ዝርያ ሳይኖረው ለመጀመሪያ ጊዜ ዋንጫ የሳካ አሰልጣኝ መሆን ቻሉ። ይሁን እንጂ በአመቱ ይሄንን ስኬት ማስቀጠል አልቻሉ ነበር። በፕሪሚየር ሊጉ በ1 ነጥብ በማንቸስተር ዩናይትድ በመበለጥና በኤፍኤ ካፑ ደግሞ ይሄንን የምታውቁትን የራያን ጊግስ አይኮኒክ ጎል ተቆጥሮብን ከኤፍኤ ካፑ ወጣን ማለት ነው። በ1999-2000 ዓመተ ምህረትም ውጤት ላጣው ክለባችን የፊት አጥቂያችን የነበረው ኒኮላስ አኔልካ ማጣት በጣም ትልቅ ነገር ነበር። ነገር ግን 500,000 የገዙትን ተጫዋች 22 ሚሊዮን ከሸጡ በኋላ በ11 ሚሊዮን የክለባችን ጊዜውም ኮኮ ጎል አግቢና ምርጥ ተጫዋች ነው ቴሪ ዳንኤል ኦነሪ ደግመው አስፈረሙ። በአመቱ መጨረሻ ግን ከሻምፒዮንስ ሊግ ወደ ኤሮፓ ሊግ ወርደን ስለነበረ የፍጻሜው ጨዋታ ላይ መድረስ ብንችልም ነገር ግን ከጋላታሳራይ ጋር 0-0 ከወጣን በኋላ በፔናልቲ ተሸነፈን ዋንጫውን አጣን። ይሄ ነገርም
ቬንገር ላይ ጫና እየፈጠረ መሄድ ጀመረ። በቀጣዩ ሲዝንም እንግዲህ ታሪክ ራሷን ስደግም ቬንገር ሶስተኛ ተከታታይ ዓመት ከማንቸስተር ጀርባ ሆነን እንግዲህ ዋንጫውን ማሳካት አቃተን። በኤፍኤ ካፕ ፍጻሜ ደግሞ ማይክል ኦwen ባገባቸው የመጨረሻ 2 ደቂቃ ጎሎች 2-1 ተሸንፈን ዋንጫውን አጣን። ፕሮፌሰርም እያረጀ የነበራቸውን ቲም ቀስ በቀስ እያደረጉ የራሳቸው ቡድን ካረጉ በኋላ የመጨረሻ ፒስ ይቀራቸው እንደነበር ያስቡ ስለነበር ወደ ውጤት የሚመለሳቸውን ትልቁን ዲሲሽን አደረጉት። ይህን መካተል እንፈልጉ ከሆነ ለፓርት 2 ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ ይመቻችሁ። የፕሮፌሰር የአርሰናል ቆይታ ከፓርት 1 ይቀጥላል። መጨረሻ ያቆምንበት ፓርት የነበረው እንዴት 3 ዓመት ተከታታይ ሁለተኛ እንደወጡና የሚቀራቸው ፒስ እንዳለ እርግጠኛ እንደሆኑ ነበር። ያ ፒስ በሚገርም ሁኔታ ከሩቅ አልመጣም። ከጎረቤት ሀገር ከለንደንም ኖርዝ ለንደን የክለብ ካፕቴን የነበረውን የቶተንሃሙ ሶል ካምቤል ወደ አርሰናል በማምጣት እግር ኳስ ላይ በጣም እስከዛሬ ድረስ ከሚወራላቸው ዝውውሮች ውስጥ አንዱን ማድረግ ቻሉ። ስሙኒ ዱዲ ሳንቲም ሳይወጡ የተከላካይ ክፍሉ ድጋሚ ያደሰላቸውና ኃይልና አቅም የጨመረላቸው ሶል ካምቤል በማስፈረም አመቱ ላይ ሲባል እንደነበረው ትልቅ መንገድ መጓዝ ቻሉ። ዋንጫውንም ከ3 ተከታታይ አመታት በኋላ ከተከታያችን ማንቸስተር ዩናይትድ ሜዳ ድረስ ሄደ በኦልድ ትራፎርድ በሲልቪያን ዊልቶር ብቸኛ ጎል በማሳካት የፕሪሚየር ሊጉን ዋንጫ ከፍ አድርገን ሳምን ማለት ነው። በዛው አመትም ቬንገር እንግዲህ ፕሪሚየር ሊግ ከበሉ ኤፍኤ ካፕ መድገም ስለማይሰለቻቸው ቼልሲን 2-0 በማሸነፍ በሉምበርግ እና በሬይ ፓርለር ጎል በአርሰናል ሁለተኛ ደበላቸው፣ ለአርሰናል ደግሞ 3ኛ ደበላችንን አሳኩልን። እንደ ቡድኑ ጥንካሬና እንደ ቬንገር ፊሎሶፊ ዋንጫውን ባክ ቱ ባክ አርሰናል ያነሳል ተብሎ ጠብቆ የነበረ ቢሆንም ተቀናቃኛቸው የነበሩት ማንቸስተር ዩናይትዶች ግን ፕሪሚየር ሊጉ ሲያሳኩ በኤፍኤ ካፕ ፍጻሜ ደግሞ ማት ሌትሪስ ባገባው ኳስ 1-0 በተዛብተን ተሸንፈን ዋንጫውን ተቀማን። የዚህ ሰዓት ነበር ቬንገር እስከዛ ድረስ የሚወራላቸውና በጣም ህይወታቸው ላይ ካረጉት ኮቶች ውስጥ ትልቁን ኮት የተናገሩት። ፕሮፌሰር ቡድኑ ውጤት ማጣቱ እንጂ ፕሪሚየር ሊግ ላይ ያለው ጠንካራው ቲም እንደሆነና ቀጣዩንም ሲዝን አንድም ጨዋታ ሳይሸነፉ ዋንጫውን ማንሳት እንደሚችሉ ሀሳባቸውን ሰጡ። የዚህ ሰዓት የእንግሊዝ ሚዲያዎች ወረሯቸው ነው ብላችሁ። በጋዜጦቻቸውም የፊት ገጽ ላይ እንደ ጉረኛ ተስለው ነበር የተሳለቁባቸው። ያመኑትን ቡድናቸው ሳያሳፍራቸው አመቱን በጣም እያሸነፍን መቀጠል ጀመረ። ከዛ በኋላ ግን በመሀል ከባባድ ጨዋታዎች አጋጥሞን ነበር። ሃይበሪ ላይ የነበረውን ይሄንን ጨዋታ ሊቨርፑል 1-0 ከመራ በኋላ ቴሪ ዳንኤል ኦነሪ ጄሚ ካራገርና ሌሎች ተከላካዮችን እንደዚህ ሳንዱች አድርጎ 2-1 ያሸነፍንበት ጨዋታ ነው። ባትል ኦፍ ዘ ኦልድ ትራፎርድ ተብሎ የሚጠራው የ2003 ጨዋታ የሚረሳ አይደለም። ይህን ጨዋታ ስናደርግ ማርቲን ኪዮን ተጫዋች ይዘጥልሃል ተብሎ ቫንስትሮ ያገኘው ፔናልቲ ከሳተ በኋላ እላዩ ላይ ሲጨፍርበትና በጣም ፋየር የነበሩ ሮይኪን እና እነ ፓትሪስ ቪዬራ ለመጣላት አንድ ነገር ብቻ የቀራቸው የነበረበት ጨዋታ ነበር። እነዚህን ጨዋታዎች አልፈን የመጨረሻ ጨዋታችን በፊት ቶተንሃም ላይ ሄደን ዋንጫውን ማረጋገጥ የምንችልበት እድል ነበር። አመቱ አይለቅ እንጂ እዚህ ሜዳ ላይ ስንሄድም ሜዳው ላይ ካሸነፍንም ወይም አቻ ከወጣን ዋንጫው እንደምናነሳ ስለሚታወቅ ተቀናቃኞቻችንም ስለሆኑ ለደጋፊዎቹ ሰላም ሲባል ይሄን ነገር የምታሳኩ ከሆነ አትጨፍሩ ተብሎ ለአርሰናል ሙሉ ቡድን ተጫዋቾች ይነገራቸዋል። በዚህም ተስማምተው ጨዋታው ከጀመረ በኋላ ፔሬዝ እና ፓትሪስ ቪዬራ ባገቡት 2 ጎል አርሰናል 2-0 እየመራ ቢቆይም ነገር ግን ቶተንሃም የመጨረሻዎቹ ደቂቆች ላይ 2 ጎል ስላስቆጠሩ ሲጨፍሩ በጣም የተበሳጨው ሄነሪ ማሊያቸውን አውልቀው ሌሎችንም ተጫዋቾች እየመራ በአርሰናል ሳይድ ወዳሉት ሄዶ የ2003 ሲዝን ፕሪሚየር ሊግ ማሳካት እንደቻለን አበሰሩ። ይሄንንም አይኮኒክ የሆነ ፎቶ ቶተንሃም ሜዳ ላይ ሄደው ተነሱ። በአመቱ መጨረሻም 38 ጨዋታ ተጫውተው 26 አሸናፊነትና በ12 አቻ በ0 ሽንፈት አንድም ጨዋታ ሽንፈትን ሳይቀምስ ፕሪሚየር ሊግን ያነሳው ብቸኛው ሀያሉ ክለባችን አርሰናል እንዲሆን ማድረግ ቻሉ። በአመቱ መጨረሻም የእንግሊዝ ሚዲያ ዌንገርን ከማሞገስ ውጭ ሌላ ማድረግ የሚችሉት ምንም ነገር አልነበረም። ይሄ ታሪክም በወርቃማ ዋንጫ ፕሪሚየር ሊጉ ታሪክ ላይ ተቀርጾ ቀርቷል። በቀጣዩ ሲዝንም እግር ኳስ ውብናትና ሁልጊዜ ተመሳሳይና ስለማቀጠል አንድ የሪያል ማድሪድና የማንቸስተር ዩናይትድን ጨዋታ የተመለከቱ ራሻዊ ሰውዬ የሮናልዶ ሮዝ ናዛሪዮ ዴሌማ ሃትሪክ መስራት ልባቸውን በእግር ኳስ ፍቅር አጥቶት ቼልሲ የሚባል የእግር ኳስ ክለብን ይገዛሉ። በጊዜውም ሻምፒየንስ ሊጉን ባልጠበቀ መልኩ በጣም ትንሽ ሪሶርስ ከነበረው የፖርቶ ቡድን ጋር ማሳካት የቻሉትን ዘ ስፔሻል ዋን ጆዜ ሞሪኒዮ ወደ ሊጋችን ያመጣሉ። በአንጻሩ እንደነ ፓትሪስ ቪዬራ አይነት የክለባችን ኮከቦች ስማቸው በጣም ከሪያል ማድሪድ ጋር እያያዘ የነበረበት ጊዜና መረጋጋት የጠፋበት ጊዜ ነበር በክለባችን። ይሁንና ሊጉን ጠንከር ብለን መጀመር ችለን ነበር። የመጀመሪያዎቹንም 11 ጨዋታዎች እንዳለፈው ዓመት አልተሸነፍንም ነበር። ነገር ግን ይሄ የማንቸስተር ጨዋታ ደረሰና 2004-2005 ሲዘን ላይ እስከዛሬ ድረስ ጥያቄ የሚያስነሱ የዳኝነት ውሳኔዎች በተደረጉበት ጨዋታ ማንቸስተር ዩናይትድ የአርሰናልን የ49 ጨዋታ ያለመሸነፍ ሪካርድ 2-0 በማሸነፍ ገታው። አርሴን ሲናገሩም ኢንቪሲብልነታችን ያጣነው የማንቸስተር ጨዋታ ላይ ነበር። ይሄ ጨዋታ ላይ ደግሞ ዳኞች የራሳቸው ድርሻ ነበራቸው። እኔ ስሞት ፈጣሪን ሲኦል ወይ ደግሞ ገነት ከመግባት በፊት ዳኞቹ የት እንደገቡ ራሱ
እጠይቃለሁ ያሉት ነገር እስከዛሬ ድረስ ይታወሳል። ቼልሲ ያን ሲዝን 95 ነጥብ ይዘው ከ50 ዓመት በኋላ የፕሪሚየር ሊጉን ዋንጫ ማሳካት ቻሉ። ቀጣዩንም ዓመት በዛው ድላቸው በመቀጠል ፕሪሚየር ሊጉን ደግሞ ማንሳት ሲችሉ አርሰን ቬንገርም ሰር አሌክስ ፈርጉሰንም በጣም ትላልቅ የሆኑ ጥያቄ ምልክቶች የተነሳባቸው ነበር። ለቬንገር ግን በጣም ነገሮች የከበዱ የመጡበት ውሳኔዎች መካከል አንዱ በክለባችን አካዳሚ ያደገው ኢንቪንሲብሉና የጊዜው በጣም ምርጡ የፕሪሚየር ሊጉ ሌፍት ባክ ተብሎ ሊታሰብ የነበረው አሽሊ ኮል ወደ ቼልሲ እንዲሄድ መፍቀዳቸው ነው ይባላል። የእሳቸው ውሳኔ ባይሆንም አሽሊ ኮል ግን ክለቡ ከተስማማው ከኔ ጋር ካረገው ንግግር በኋላ ዴቪድ ዲ ከሳምንታዊ ደሞዜ ላይ 5000 ብር ቀንሰው እንደሚሰጡኝ ሲነግሩኝ ነው ወደ ቼልሲ ለመሄድ የወሰንኩት ብሎ በጊዜው ተናግሮ ነበረ። ከሱ ውጪ ደግሞ የፓትሪስ ቬራም ወደ ጁቬ ሄድ ክለቡ ወደ አዲስ ስርዓት እንዲሄድ ገፍቶታል ተብሎ ይታሰባል። አርሴን ግን በዛ አመት ባልተለመደ መልኩ በክለባችን አርሰናል የነበራቸውን ደካማ የዩሮፓ ፎርም በመቀልበስ አርሰናል ጥሩ መንገድ እንዲጓዝ ማድረግ ችለው ነበር። ከማንም የተለዩ አሰልጣኝ እንደሆኑ ማሳያ የሚሆን የሚችለው ደግሞ ይሄ አሰላለፍ ነው። ከማድሪድ ጋር ደርሶ መልስ እንጫወት እንደነ ማቲው ፍላሚኒ አይነት ተጫዋቾችን በሌፍት ባክና እነ ፊሊፕ ሴንድሮስን ይዘን ነበረ ከነ ሮናልዶ ሮዝ፣ ናዛሪዮ ዴሊማ፣ ዚዳን፣ ሮቢኒዮ፣ ካርሎስ እና የተለያዩ ተጫዋቾችን ከያዙት የማድሪድ ቡድን ጋር ለመጋጠም ፊት ለፊት የቆምን የነበረው። ነገር ግን በሜዳችን 0-0 መውጣት ከቻለን በኋላ በርናባው ድረስ ሄደን ማድሪድን በሄነሪ ብቸኛ ጎል በማሸነፍ በእንግሊዝ ታሪክ ብቸኛውና የመጀመሪያው ክለብ ሆነን ነበረ። ከባርሴሎና ጋር ፍጻሜ ከደረስንም በኋላ በጨዋታው የመጀመሪያዎቹ ደቂቃዎች የን ስሌማን ባየው ቀይ ካርድ ምክንያት ባሰጡ ተጫዋቾች ስንጫወት የነበረ ቢሆን ሶል ካምቤል ባስቆጠራት የሄደር ጎል መምራት ችለን በጣም ብዙ ኳሶችን እድል አምክነን ካምባክ ተሰርቶብን ያን ዋንጫ ለባርሴሎና አሳልፈን ሰጠን ማለት ነው። ከዚህ በኋላ አርሴን ያልበረዳቸውን በጣም ብዙ ዋንጫ ያሳኩበትን እነዛን ጠባባው ኮሪደሮች ያሉትን የሃይበሪ ሜዳ በመተው ለክለባችን አይመጥንም ብለው ኤሚሬትስን ለማሰራት ባንኮችን ሲበደሩ የሳቸው የክለቡ አሰልጣኝ መሆን ተካቶበት ባለቤት እስኪመስሉ ድረስ ካረጉ በኋላ ቀጣዩን የአርሰናል ቻፕተራቸውን ለመጀመር ወደ ኤሚሬትስ ስታዲየም በ2006/7 ካላንደር ግን ተቀላቀሉ ማለት ነው። ይህንን ደግሞ ቀጣይ ክፍል አድርጌ ይሰራላችኋለሁ። ፎሎ፣ ኮፒ፣ ሼር እያደረጋችሁ ይመቻችሁ። የፕሮፌሰር የአርሰናል ቆይታ የመጨረሻ ክፍል 3 የሞቀውን ጠባብ ኮሪደር ያለውና በጣም ብዙ ዋንጫ ያሳኩበትን ሃይበሪ ትተው ራሳቸው ላብና ደማቸው ጠብ አድርገው የሰሩት ኤሚሬትስን አስገንብተው በ2006/7 ካለንደር ተቀላቀልን። አሁን የምናነሳው ክፍል ግን እንደ ያለፈዎቹ በስኬት የተሞላ ሳይሆን የአርሰናልን ጨለማ ጊዜዎች የምናነሳበት ነው። እንደ ቬራ አይነትና ትላልቅ ሌሎች ጨዋቾች በወጡበት ሰዓት ላይ ቡድናችንን ቬንገር በወጣት ጨዋቾች ነው ሊሞሉ የፈለጉት የነበሩ። እሳቸው ይታወቁበት የነበረውን የ4-4-2 ፎርሜሽንም በሁለት ዲስትሮየር ይጫወቱ የነበሩትን የጌልቤርቶና የቬራና የሁለት ክንፎቹን የፔሬዝና የሉምበርግን አካሄድ አራቱንም ወደ ኳሰኛ ሀገር ኳስ ጨዋቾች በመቀየር እንደነ ህለብ፣ ቶማስ ሮዝስኪ፣ ማቲው ፍላሚኒ እና ፋብሪጋዝን ይዘን አዲስ ነገር መስራት ችለው ነበረ ፕሮፍ። ከዛ ዓመትም አራተኛ ከወጡ በኋላ በቀጣይ ዓመት ድጋሜ ለፕሪሚየር ሊግ ዋንጫ መፎካከር ችለዋል። ዘፉር ጋንግስተርስ የሚል ስም ወጣለት የነበረው ያ ሚድፊልድ ይዘው እስከ ፌብሩዋሪ ድረስም የፕሪሚየር ሊጉ ቁንጮ ነው ማሳለፍ ችለን የነበረ ቢሆንም እዚህ ጋር የምትመለከቱት ኤድዋርዶ ዳ ሲልቫ የሚባል ተጫዋች ፌብሩዋሪ ላይ በጣም ምርጥ አቋም እያሳየ በነበረበት ጊዜ በጣም እዚህ ጋር ባሳያችሁ ቲክቶክ ቪዲዮ ሊያወርደው የሚችል አይነት ከባድ ፎል ደርሶበት አመቱን በጉዳት ሲጨርስ የኛም አቋም አብሮት እየወረደ መጣ። ከ30 እስከ 38ኛ ያለው ሳምንቶች ላይ ጥሩ ውጤት ማስመዝገብ ብንችልም ነገር ግን ተፎካካሪያችን በነበሩት ቼልሲ እና ማንቸስተር ዩናይትድ በመሸነፍ ከፕሪሚየር ሊጉን ያነሳው ዩናይትድ በ4 ነጥብ ርቀን 3ኛ ደረጃን ይዘን ጨረሰ። ከዛ ቀድሞ በነበረው ሲዝን ተጫዋቻችን ሄነርን የነጠቁን ባርሳዎች ደግሞ ህለብን ነጠቁ። ፍላሚኒን ደግሞ ሚላን ወሰደብን። የዚህ ሰዓት ላይ አይደለም ትላልቅ ተጫዋቾችን በትልቅ ገንዘብ ይዞ ማምጣት ይቀርና የነበሩንም ትላልቅ ተጫዋቾች እንዳለ ለሜዳው የነበረውን ዕዳ መክፈል ስለነበረብን በትላልቅ ገንዘቦች እየሸጥን ነበር። ነገር ግን ስቲል ግን ስማቸው አነስ ብሎ ችሎታ ያላቸውን ተጫዋቾች መመርመር ከሳቸው በላይ የተካነበት የሌለው ቬንገር እንደነ ሳሚር ናዝር አይነት ተጫዋቾችን ቡድናችን ውስጥ በመቀላቀል እነ ፋብሪጋዝም አድገውልን በአዲስ መንፈስ ፕሪሚየር ሊጉን መጀመር ቻለ። አርሴን እያባበሉ ያሳደጓቸው ተጫዋቾችም ነፍስ ዘርተው በ2008/9 ሻምፒዮንስ ሊግ ሲዘን ግማሽ ፍጻሜ ድረስ መድረስ ችለን ነበር። ነገር ግን በደርሶ መልስ ውጤት በማንቸስተር ዩናይትድ በመሸነፍ ከዚህም ውድድር ተሰናበትን። ተጫዋቾችም በገፍ ከክለባችን መውጣታቸውን ቀጠሉ። እንደነ አዲባየር፣ ኮሎቱሪ አይነት ተጫዋቾች ማንቸስተር ሲቲን ተቀላቀሉ። እነ ባርሴሎና አሁንም ቢሆን ፋብሪጋዝን ይፈልጉት ነበረ። ዌንገርም አርሰናልም ዋንጫ ሳያነሱ ረጅም ዓመት እንደቀል ተቆጠሩ። የዚህም የ2010-11 የሊግ ካፕ ወይም የካርሊንግ ካፕ ፍጻሜ ላይ አርሰናል ከበርሚንግሃም ሲቲ ጋር ሲደርሰው ከረጅም ዓመት በኋላ የዋንጫ ጥማቱን ያስታግሳል ተብሎ ታስቦ ነበር። በጨዋታም መምራችን ላይ የነበረ ቢሆንም ነገር ግን በመጨረሻ በተቆጠሩብን የዲፌንሲቭ ሰት የነበረባቸው 2 ጎሎች ታግዘው በርሚንግሃም ሲቲዎች ሳይጠበቁ ዋንጫውን አነሱት። ጋላስም እዚህ ጋር በምትመለከቱት መልክ 10 ቁጥር የለበሰው ተከላካይ አንበላችን ራሱን መቆጣጠር አቅቶት ነበር። ስፔን ዓለም ዋንጫው ስታነሳ ለኢኒስታ አሲስት ማድረግ ችሎ የነበረው ፋብሪጋዝ ተከትሎት ባርሳ ሄደ፣ ናስሪም ሲቲ ሄደ።
ዌንገርም አሉኝ ከሚሏቸው ልጆች የቀረው ሮበን ቫን ፐርሲ ብቻ ነበር። በሊጉ በጣም ከባድ የሆነ አጀማመራችንም ዘንድሮም ቀጥሎ ጭራሽ ባስ ብሎ በዌንገር ታሪክ ትልቁን የሆነውን ሽንፈት በተቀናቃኛቸው ማንቸስተር 8-2 በሆነ ውጤት ተከናነብን። ይህን ቬንገር ወደ ገበያው በመውጣት እንደ ሚኬል አርቴታ፣ ፐር ሜርቴሳከር፣ ዮሲ ቤናው እና አንድሬ ሳንቶስ እንዲያስፈርሙ አረጓቸው። ከዛ ውጤትም አንድ የወጡት ፖዚቲቭ ነገሮች በዚህ ጋር የምትመለከቷቸው ልጫዎች ናቸው ብዬ አስባለሁ። እነሱንም ተጫዋቾች ድጋሚ ካሳደጓቸው እንደነ ዋልኮት፣ ዊልሸር፣ ራምሴ፣ ሳኛ፣ ሶንግ የመሳሰሉ ተጫዋቾች ጋር አንድ ላይ በማድረግ ድጋሚ ለፕሪሚየር ሊጉ ስንጫወት ቫን ፐርሲ 30 ጎሎችን በሊጉ ብቻ ማስቆጠረበት ሶስተኛ በጨረስንበት አመት ታሪክ ራሷን ስደግም ቫን ፐርሲም ክለባችንን ተሰናብቶ ወጣ። አርሰናልም የጨለማ ጊዜው በጣም እየቀጠለ የነበረበት ሰዓት ላይ አርሴን ግን ደግሞ አንድ ተስፋና ጭላንጭልን አሳዩን። ስሙም ሜሱት ኦዚል ይባል ነበር። የኔ የምን ጊዜው የአርሰናል በጣም የምወደው ምርጡ ተጫዋች ሜሱት ኦዚል ክለባችንን ከተቀላቀለ በኋላ ይሄ ተስፋ ለአርሰናል ደጋፊዎችም ተስፋ ብቻ ሆኖ አልቀረም ነበር። በአመቱ መጨረሻ ከብዙ አመታት በኋላ የኤፍኤ ካፕ ፍጻሜን ከሃል ሲቲ ጋር ተገናኘ። በጨዋታው የመጀመሪያዎቹ ደቂቃዎች 2-0 ስንመራ አሁንም ነገሮች በዛው ሊቀጥሉ ተብሎ ቢታሰብም ካዛሩላ ባስቆጠረችው ምርጥ ቅጣት ምት ጎል፣ ከዛ በኋላ ሎረን ኮስሌኒ ባስቆጠረው ጎል አቻ ከሆንም በኋላ አሮን ራምሴ ጭማሪ ሰዓት ላይ ሶስተኛውን ጎል አስቆጥሮ አርሰናል ከ9 አመታት በኋላ ዋንጫን መልሶ ማንሳት ቻለ። ቬንገርም እንደዚህ ዋንጫ ከፍ ማድረግ ረጅም ጊዜ አልፏቸው የነበረውን በዚህ ዋንጫ ተወጡት። የክለባችን ጥሩ አቋም ሲቀጥልም በባርሴሎና ቤት ፊት የተነፈገውን አሌክስ ሳንቼዝ ድጋሜ ታለንት አስሰው ወደ ክለባችን አመጡት። የዛ አመትም ተከታታይ የኤፍኤ ካፕ ዋንጫን ለሁለተኛ ጊዜ ቪላን 4-0 ማሸነፍ ክለባቸው ማሳካት ቻለ። እስኳዳችን ጥሩ ነው፣ ነገር ግን ለዋንጫ ፉክክርና ባላሰብንበት አመት በጣም ብዙ የፕሪሚየር ሊግ ክለቦች መድከማቸውን ተከትሎ ሌስተር ሲቲ የሚባል አንድ ያለፈው አመት ላይ ለሬሌጌሽን ሲወዳደር የነበረ ቡድን ከኛ ጋር ለዋንጫ ተፋጠጡ። ይሄ ጨዋታ ላይ ሜሱት ኦዚል ያሻገረችውን ኳስ ዳኒ ዌልቤክ ሲቀረቅረው አርሰናል ከረጅም አመት በኋላ ዌንገርም ፕሪሚየር ሊግን የማንሳት ትልቅ ተስፋና እድል አለ ብለን አስበን ነበር። ነገር ግን አርሰናል ደርሶ መልስ ሌስተር ማሸነፍ ቢችልም አመቱ ላይ ነገር ግን በአመቱ 3 ጊዜ ብቻ ነበረ ሌስተሩ ሽንፈት ያጋጠማቸው የነበረው። ይሄንም ዋንጫ እያየ ነው እጃችን አመለጠ። ይሄም ለፕሮፌሰር የመጨረሻ ፕሪሚየር ሊግ የማንሳት ትልቅ እድላቸው ነበር። በቀጣዩ ሲዝን አርሰናል የኤፍኤ ካፕን ዋንጫ ደግሞ ሲያነሳ አርሴንም 7 ጊዜ የኤፍኤ ካፕን ዋንጫ በማንሳት በታሪኩ ትልቁ አሰልጣኝ ሆኑ። ነገር ግን 20 አመታት በላይ የሚሆን ጊዜ ሻምፒዮንስ ሊግ ማሳለፍ ከቻሉ በኋላ ቡድናችንን በዚህ አመት ባልጠበቀ ሁኔታ 5ኛ ሆነን ነበር ይዘን የጨረስ ነው። ግማሹ በአርሴን እንኮራለን በፋኖቹ አፍረናል ለሚል ሲሆን፣ ግማሹ ደግሞ ላረጉት ነገር እናመሰግናለን ነገር ግን አሁን ምንለያይበት ሰዓት ነው የሚል ነበር። ውጤት ቀውሱን ቀጥሎ አፕሪል ወር ላይ ስንደርስ ግን በአመቱ መጨረሻ አርሰን ቬንገር ክለባችንን ለቀው እንደሚወጡ አሳወቁ። በዚህ ሰዓት ነበረ የክለባችን ስም ከእሳቸው ስም ላይ ተቀርጾ የነበረ ይመስለኝ የነበረው ደጋፊዎች ከ22 አመት በኋላ ያለሳቸው ቡድናችን ላይ ማየት የተገደድ ነው። ዜና ከወጣ በኋላም በክለባችን ብቻ ስም በማንቸስተር ዩናይትድ እና ሰር አሌክስ ፈርጉሰን ይህ ስጦታም ተበርክቶላቸዋል። አርሴንም እኛን እየመሩ ለመጨረሻ ጊዜ ካደረጉት የሃደርስፊልድ ጨዋታ በፊት በሜዳችን ባደረግነው የበርንሌ ጨዋታ ላይ 5-0 ስናሸንፍ በመጀመሪያ ለሰር አሌክስ ፈርጉሰን በጊዜው ታሞ ስለነበረ መልካም ምኞታችሁን ከገለጹ በኋላ በጣም ተናፍቁኛላችሁ፣ ይህንን አብረን የምንደግፈው ክለባችንን መደገፋችሁን ቀጥሉ ብለው ነበር የተናገሩት የነበረው። አርሴን በክለባችን የነበሩበት ሰዓት ላይ እና ቦርዱ ባክ ማያረጋቸው የነበረበት ሰዓት ላይ እንደነ ሪያል ማድሪድ እንደነ ፒኤስጂ አይነት ክለቦች ወደ ቡድናቸው እንዲመጡ ጠይቋቸው ነበር። እሳቸው ግን እኛን ጥለው አልሄዱም። ከ1200 ጨዋታ በላይ ለክለባችን ማድረግ ሲችሉ 700 ጨዋታ በላዮችንም ማሸነፍ ችሏል። 3 ፕሪሚየር ሊግ፣ 7 ኤፍኤ ካፕ እንዲሁም ደግሞ ሌሎች የተለያዩ ዋንጫዎችንም ማሳካት ችለው ነበረ። ስለዚህ ስለ ፕሮፌሰር የሰራሁት ቪዲዮ ይሄን ይመስላል። ስላዳመጣችሁኝ በጣም አመሰግናለሁ። 3ቱን ፓርት ተከታተላችሁ ፎሎ፣ ኮፒ፣ ሊንክ፣ ሼር ያደረጋችሁ ይመቻችሁ።